አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በትግራይ ክልል የቀጠሉ የድሮን ጥቃትና አሰሳዎች መነጋገሪያ ሆኗል። የብልጽግናው መንግስት በክልሉ በህዝቡ ላይ ያነጣጠሩ ክልከላዎቹን ሲቀጥል ከትግራይ የወጡ አማጺ ኃይሎችን በመደገፍ የጦርነት መሳሪያው የማድረግ እንቅስቃሴ ላይ ስለመሆኑም ተገልጿል። በዝርዝር የምንመለከተው ጉዳይ ይሆናል። የጀነራል ታደሰ ወረዳ አስተዳደር አሳፋሪ ጥቃት ተፈጽመዋል ብሏል። ደብረጽዮን ገብረ ሚካኤልን በድርጅታቸው በኩል ሰሞንኛውን ጉዳይ በተመለከተ ምላሽ ሰጥቷል። ይህንንም ትሰማላችሁ። አብይ አህመድ ከጦርነት ወደ ልማት በመለስ ነው ክልል ርዕሰ መስተዳድሩ የሰሩት 2% ብቻ ነው ሲሉ አጣጣሉ። የብልጽግናውን መሪ ያገኙት ፕሬዝደንት ደግሞ ወደ ግብጽ ካይሮ ሊያቀኑ ቀጠሮ መያዛቸው ታውቋል። እንመለከተዋለን። የፋኖ አመራሩ ዘመነ ካሴና ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ በአንድ ተመሳሳይ ጉዳይ ላይ ማብራሪያ አቅርበዋል። በአማራ ክልል አንዳንድ አካባቢዎች አሁንም ጥቃቶች ተመዝግበዋል። ተጨማሪ አለን። ሻዕቢያ ለብልጽግናው መንግስት ያለውን ምላሽ አሁንም ቀጥሎበታል። የቀይ ባህር ጸጥታ ጉዳይ አዋሳኝ ሀገራትን ብቻ የሚመለከትና ከህግ አንጻር የተዘጋ ነው ሲሉም የኢሳያስ አፈወርቂ ባለስልጣን ተናግሯል። ዝርዝሩ ተዘጋጅቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች ያለውን ሁኔታ በተመለከተ መግለጫ አውጥቷል። ጸለምቴ፣ መጋሌና አበዓላ ላይ የደረሱ ጥፋቶችን የተመለከተም ሆኗል። ሌላኛው መረጃችን ነው። በአሜሪካ በርካታ ከተሞች ውስጥ የኢሚግሬሽን ፖሊሲን የሚቃወሙ ሰልፎች ተከናወኑ። ይህ ሰልፍ የተከናወነው ዶናልድ ትራምፕ በኢትዮጵያውያን ላይ ያሳለፉትን ውሳኔ በተመለከተ ፍርድ ቤቱ ጊዜያዊ እግድ ባሳለፈ ማግስት ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በትግራይ ክልል የቀጠሉ የድሮን ጥቃትና አሰሳዎች መነጋገሪያ ሆኗል። የብልጽግናው መንግስት በክልሉ ህዝብ ላይ ያነጣጠሩ ክልከላዎቹን ሲቀጥል ከትግራይ የወጡ አማጺ ኃይሎችን በመደገፍ የጦር መሳሪያው የማድረግ እንቅስቃሴ ውስጥ ስለመሆኑም ተሰምቷል። ባለፉት ቀናት በተለይም በትግራይና በአማራ ክልል አዋሳኝ አካባቢዎች የነበረው ውጥረትና ግጭት የተከተለው የድሮን ድብደባ ነው። በእርግጥ ኢትዮጵያውያን ለዘመናት ብልጽግና የሚባል አገዛዝን ከሚያስታውሱባቸው ጉዳዮች አንዱ የራስን ሀገር ዜጋ በድሮን በመፍጀት እንደሚሆን በሚታመን መጠን ላለፉት ዓመታት በሁሉም አካባቢዎች ላይ በድሮን የሚገድል ፍትሃዊ መንግስት ባለቤት ነን የሚሉ አማካሪዎቹ ታጅቦ እየገደለ ቀጥሏልና እንዲህ ያሉ ጥቃቶች እንግዳ አይደሉም። ይህንን ጥቃት የሚያደርሱ የኦህዴድ ብልጽግና ሰዎችም ከሰሞኑ በአማራ ክልል ዋግ ኽምራ ዞን ቀጠና 40 የራሳቸው የሚሊሻ አባላትን ጨፍጭፈው ይቅርታ ቤተሰቦቻችሁን በስህተት ገደልንባችሁ የሚል ስላቅ ሲያሰሙ ተሰምተዋልና ነገሩ እንግዳ አይሆንም። ላለፉት 2 ተከታታይ ቀናትም የድሮን ድብደባዎች ማዕከላቸውን ትግራይ ውስጥ ያደረጉ ሆኗል። ከሲቹዌሽን ሩም እያንዳንዱን እንቅስቃሴ እያዩ በፊርማቸው አረጋግጠው ድሮን የሚተኩሱ የሀገሪቱ መሪዎችም ይህንኑ በተለያዩ የክልሉ አካባቢዎች ፈጽመውታል። ድሮን በሲቹዌሽን ሩም ተቀምጦ እያንዳንዱ ታርጌት ይሄ ከሆነ ታርጌት ከታየ በኋላ ፓይለቱ ለዘመቻ መኮንን ጥያቄ አቅርቦለት በእያንዳንዷ ታርጌት ተፈርሞ ነው። ከፈለገ የተከበረው ምክር ቤት ማየት ይችላል። በተኮስነው ሚሳኤል ወይም ጥይት ልክ ፊርማ አለ። ለእያንዳንዷ ታርጌት ኃላፊነት ይወሰዳል። ዝም ብሎ የአቡሰጥ የሚሊሻ ጫወታ አይደለም። እነዚህ መሪዎች ፈርመው ከሲቹዌሽን ሩም ተመልክተውም በድሮን የደበደቡት ደግሞ የሙዝና የበርበሬ ስብስብን ስለመሆኑ ዓለም አቀፍ የመገናኛ ብዙሃን ጭምር የዘገቡት ሆኗል። በትግራይ ክልል በትንሹ ባለፉት 2 ቀናት በ4 የተለያዩ አካባቢዎች የድሮን ጥቃቶች መፈጸማቸውም ታውቋል። ቆላ ተንቤን ባላ አካባቢ፣ ኢንትጮ ቀጠና 2 የተለያዩ ስፍራዎች፣
አልጀዚራ የኢንቲቾ አካባቢውን ጥቃት ከአንድ የእርዳታ ሰራተኛ ማረጋገጡን ይገልጻል። በዚህ አካባቢ የተፈጸመውን ጥቃት በተመለከተ አንድ የፖሊስ አካልን ዋቢ ያደረገው ቢቢሲ ደግሞ ጥቃቱ ከሌሊቱ 9 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመ ያስረዳል። የድሮን ቦምቡ ያረፈው በመኪኖች ጋቢና ላይ ስለመሆኑ ያነሳና በዚህ ጥቃትም አንድ አሽከርካሪ ህይወቱ እንዳለፈ ያክላል። ሰርቶ ለመብላት ከሹፌሩ ጎን የነበረ ረዳት ደግሞ ቆስሎ ሆስፒታል ገብቷል። ባለ ሲቹዌሽን ሩም ጦረኛ መሪዎች የድሮን ኢላማዎችም የተወረሩ የሀገሪቱ ሉዓላዊ ግዛቶች ላይ ያሉ የውጭ ኃይሎች ላይ ሳይሆን ምስኪን ኢትዮጵያውያን ላይ ሆኗል። ኢንቲቾ አካባቢ የተፈጸመውን 2 የድሮን ጥቃቶችን በተመለከተ የሚያስረዱ የአካባቢው ሰዎች ከተሽከርካሪዎች አንዱ ሙዝ ጭኖ እንደነበር ያነሱና ሌላኛው መኪና የጫነው ደግሞ ዘይትና የተለያዩ ሸቀጣ ሸቀጦችን እንደሆነ ያብራራሉ። በሌላ በኩል ጥቃት የተፈጸመበት አካባቢ ደግሞ ገንደብታ የተባለ አካባቢ የደረሰው ሲሆን በዚህ ስፍራ ሰብአዊ ጉዳት ማጋጠሙ ባይረጋገጥም በተሽከርካሪ ላይ ተጭኖ የነበረ በርበሬ ግን እንዲወድም ተደርጓል። ሌሎች መሰል የድሮን ጥቃቶች የተፈጸሙባቸው አካባቢዎችን በተመለከተ ከወጡ መረጃዎች ውስጥ በቆላ ተንቤንና በደቡባዊ ትግራይ ቀጠና ባላ ቀጠና የደረሱት እንደሚገኙበትም ታውቋል። ቆላ ተንቤን ዘለቂማ በተባለ አካባቢ እንደዚሁም በዋጅራት አቅጣጫ ቢሶበር ተብሎ በሚጠራው ቀጠና የተፈጸሙ የአየር ጥቃቶች ያስከተሉት ጉዳት ግን በውል አልታወቀም። በተለይም ትግራይ ከአፋርና ከአማራ ክልል በኩል በሚያዋስኑት እንደ ዋጅራት ባሉ ቀጠናዎች በኩል ራሳቸውን ቲፒኤፍ የሚሉ ኃይሎች ድጋፍ በመስጠት የትግራዩን የእርስ በርስ ጦርነት የማድረግ እንቅስቃሴ ከብልጽግናው በኩል መኖሩን የሚገልጹት የኢትዮ ፎረም ምንጮች ባለፉት 2 ቀናት በቀጠናው የነበሩ የተኩስ ልውውጦችንም ምሳሌ ያደርጋሉ። በጸለምቲ አካባቢም ውጊያ የነበረበት ቀጠናም በተለይም ትናንትና ዛሬ የተሻለ መረጋጋት ያለበት ነው የሚሉት ምንጮቹ ከትናንት በስቲያም ማይጸብሪ ብልጽግና ጠርቶት የነበረው ህወሓትን ማውገዝ የሚል ሰላማዊ ሰልፍ ግን በወልቃይት ቀጠና የተለያዩ አካባቢዎች የተዘጋጀ ስለመሆኑም ነው የሚያነሱት። የጄኔራል ታደሰ ወረዳ አስተዳደር አሳፋሪ ጥቃት ተፈጽሟል ብሏል። ደብረጽዮን ገብረ ሚካኤልን በድርጅታቸው በኩል ሰሞንኛውን ጉዳይ በተመለከተ ደብዳቤ ጽፏል። ወዲህ ብልጽግና ድሮንም የትግራይ ተዋጊ ኃይልንም የመከላከያ ሰራዊቱንም ሚሊሻውንም ወዲያ ደግሞ በትግራይ የሚገኘው ገዢ አካል በፈጠሩት ውጥረትና ግጭት ሳቢያም የክልሉ ህዝብ ደጋግሞ የሚከፍለው ዋጋ እንደቀጠለ ነው። ባለፉት ተከታታይ ቀናት የክልሉ ህዝብን ከበባና ክልከላ ሲፈጸምበት እናስተዳድረዋለን የሚሉት የመቀለ አካላት ግን ዝምታን መርጠው ነው የሰነበቱት። ከቀናት በኋላ ወደ መገናኛ ብዙሃን የተመለሱት የጊዜያዊ አስተዳድሩ የሚሆነ ህወሓት በጉዳዩ ላይ ማብራሪያ ያሉትን አቅርበዋል። የጊዜያዊ አስተዳድሩ ፕሬዚደንት ጄኔራል ታደሰ ወረደ ከአዲስ አበባ ወደ ትግራይና በተቃራኒው በረራ መሰረዙም የጊዜያዊ አስተዳድሩ ፕሬዚደንትን ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉን መናገራቸውም ተዘግቧል። ፕሬዚደንቱ ሊያደርጉት የነበረው ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄም አዎ የሚል ምላሽን ሰጥቷል። መቀለ፣ አክሱም፣ ሽረ እንዲሁም ሁመራን ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚደረጉ በረራዎች እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድም እስካሁን ድረስ ስለመቋረጡ ይፋዊ ማብራሪያን አልሰጠም። የክልሉ ጊዜያዊ አስተዳደር ፕሬዚደንት ለክልሉ የመገናኛ ብዙሃን በሰጡት ሰፋ ያለ ማብራሪያ ካነሷቸው ጉዳዮች መካከል ደግሞ የድሮን ድብደባውን የተመለከተው ይገኝበታል። አስቀድሞ ጊዜያዊ አስተዳደራቸው ባወጣው መግለጫ በተለይም በማዕከላዊ ትግራይ ኢንቲቾ አካባቢ አሳፋሪ የሆነ ንጹሃንን የገደለ ጥቃትም ደርሰዋል ብሏል። በኢንቲቾና ገንደብታ በአይሱዙ የምግብ አቅርቦት የጫኑ መኪኖች ላይ ጥቃት መፈጸሙን ያረጋገጠው የጊዜያዊ አስተዳድሩም ሀዘኑን ይገልጽና በቀጣይነትም ህብረተሰቡ በእንቅስቃሴው ላይ ከፍተኛ ጥንቃቄ እንዲያደርግ እንጠይቃለን ይላል። በተጨማሪም በማህበራዊ ሚዲያ መድረኮች ላይ አንዳንዶች ሆነ ብለው ህዝቡን የሚያሸብሩ መረጃዎችን እያሰራጩ ነው ያለው አስተዳድሩም እነዚህ ድርጊቶች ከጥቃቱ ባልተናነሰ ስነ ልቦናዊ ጉዳትን ያስከተሉ ናቸውና በህግም የሚያስቀጡ ይሆናሉ። ስለሆነም ሁሉም ሰው ያልተረጋገጠ መረጃን ከማሰራጨት እንዲቆጠብ እናሳስባለን ይላል። ጄኔራል ታደሰ ወረደ ደግሞ ጥቃቱ መቆም አለበት በሚል ነው የገለጹት። ድሮን ደብዳብ ጌጋ እዩ ዝብል አለና ናብ ሙሉእ ኩናት ምስግጋር ምድላውን ጌጋ እዩ። የድሮን ጥቃት ማድረግ ስህተት ነው። ወደ ሙሉ ጦርነት መግባት ሂደትም ስህተት ነው። ማንንምና ምንም የሚጠቅመው ነገር የለም። አጠቃላይ ሂደቱን የሚቀይር ነገር ነው። ስለዚህ በጦርነት የሚፈታ ችግር የለም ነው እያልን ያለ ነው። ዝቀይር አይነት ሁነታት ይዝፈጥር።
በሌላ በኩል በደብረጽዮን ገብረ ሚካኤል የሚመራው ህወሓት ያወጣው መግለጫ ደግሞ የአዲስ አበባውን ተቋም የተመለከተ ነው። ከትናንት በስቲያ በአዲስ አበባ የሚገኘው የአፍሪካ ህብረት ኮሚሽን በሊቀመንበሩ በኩል በትግራይ ክልል ውጥረት እየናረ መምጣቱንና በተለያዩ የክልሉ አካባቢዎች ደግሞ ዳግም ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ ሁሉም ወገኖች እንዲታቀቡ በሚል ማስጠንቀቂያውን አውጥቶ ነበር። በፌደራል መንግስትና በህወሓት በኩል በፕሪቶሪያ የተፈረመውና በአፍሪካ ህብረት የሚመራው የዘላቂ ግጭትን የማቆም ስምምነት እንዲከበርም መጠየቁ አይዘነጋም። ይህንን ተከትሎ መግለጫ ያወጣው ህወሓት ደግሞ የአፍሪካ ህብረት ያቀረበውን ጥሪ ተቀብሎ በፌደራል መንግስቱና በድርጅቱ መካከል ያሉ ያልተፈቱ ጉዳዮችን ለመፍታት ህብረቱ እንዲያሸማግልም ጥሪ አቅርቧል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፉት ደብዳቤም ድርጅታቸው ለፕሪቶሪያው የሰላም ስምምነት ተገዥ መሆኑንም በድጋሚ አረጋግጧል። በፌደራል መንግስቱና በህወሓት መካከል ያለውን አለመግባባት ለመፍታት ብቸኛውና ዘላቂው መንገድ ውይይት ብቻ መሆኑን የጠቀሰው ደብዳቤያቸው ድርጅቱ ከአፍሪካ ህብረት ከፍተኛ የሰላም ፓኔል ጋር ለመነጋገር ዝግጁ መሆኑንም ገልጿል። ህወሓት አሁን ያለውን አጣብቂ ለመሻገር የአፍሪካ ህብረት አስቸኳይና ንቁ ተሳትፎ እንዲያደርግ የጠየቀ ሲሆን የሰላም ስምምነቱ ግቡን እንዲመታም አዲስ መነቃቃት መፈጠር እንዳለበት አሳስቧል። ይህ በእንዲህ እንዳለ የአውሮፓ ህብረት በሰሜናዊ ኢትዮጵያ እየታዩ ያሉ ክስተቶች እጅግ አሳሳቢ ናቸው ብሏል። ዳግም የሚቀሰቀስ ጦርነት በሰላማዊ ዜጎችና በቀጠናው መረጋጋት ላይ የሚያስከትለው ከባድ መዘዝን ለመከላከል ወታደራዊ እንቅስቃሴዎች በአስቸኳይ መቆም አለባቸው። የፕሪቶሪያው ስምምነትም ለማንኛውም አለመግባባት እንደ መፍትሄ መሳሪያ ሆኖ መቀጠል አለበት ሲልም ነው የገለጹም። አብይ አህመድ ከጦርነቱ ወደ ልማት በመለስ ነው ክልል ርዕሰ መስተዳድሩ የሰሩት 2% ብቻ ነው ሲሉ አጣጣሉ። የብልጽግናው መሪን ያገኙት ፕሬዝደንት ደግሞ ወደ ግብጽ ካይሮ ሊያቀኑ ቀጠሮ መያዛቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ የሶማሊያውን ፕሬዝደንት ሐሰን ሼህ መሐመድን አዲስ አበባ ጠርተው እንዲሁም የጅቡቲውን ፕሬዝደንት ደግሞ ጅቡቲ ድረስ ተጉዘው ያቀረቡት ሰሞንኛ ጥያቄም የሶስት መሪዎች መሰባሰብ በአንድ የትግራይ ሰው በሰራው ሪዞርት ይከናወን የሚል ነበር። በትግራይ ስለሚያሰማሩ ሰራዊት ሳይሆን በትግራይ ተወላጁ አብርሃም በላይ የተሰራውን ሪዞርት እዩልኝ ሲሉ ልሳኖቻቸውም ሲያስተጋቡላቸው በዋሉት የጅጅጋው ጉዟቸው የጦርነትና ግጭት ማዕከል የነበረውን የሶማሌን ክልል የሰላም መረጋጋት እንደዚሁም የእድገት ማዕከል አደረግነው ያሉበት ንግግራቸውም ይገኝበታል። ከዚህ ቀደም የሶማሌ ክልል የሚታወቀው በግጭት በጦርነት ሲሆን አመራሮች ወደዚህ ከባቢ የሚመጡት ለማስታረቅ ሰላም ለማስከበር ነበር። ጠቅላይ ሚኒስትሩ ይህንን ቢሉም የሶማሌ ክልል በአፋር አዋሳኝ አካባቢዎች በተፈጠሩ ግጭቶች በሺዎች የሚቆጠሩ በርካታ የልዩ ፖሊስ አባላትን ያጣው በእነዚሁ የብልጽግናው ዓመታት ነው። ክልሉ ከሶማሌላንድ ከተነሱ ኃይሎች ጋር በተደረገ የተኩስ ልውውጥ በትንሹ ከ50 የሚልቁ ሰዎችን ካጣም ገና 1 ዓመት አካባቢ ነው። የሙስጠፌ መሐመድና ሽመልስ አብዲሳ አስተዳድሮች ሽኩቻ ያፈናቀላቸውና ህይወታቸውን የነጠቃቸው ዜጎችም በመቶ ሺዎች የሚቆጠሩ ሆነው በብልጽግናው ዘመን ተመዝግቧል። በክልሉ ሸማቂ ኃይሎች በሌሉበት ሁኔታም የታሰሩ ሰዎች በሙስጠፌ መሐመድ የማሰቃያ ማዕከሎች እየሞቱ የቀጠሉትም በዚሁ አብይ አህመድ የሰላም ምድር በሚሉት የሶማሌ ክልል ነው። የክልሉ ርዕሰ መዲና ጅግጅጋ እንኳን የውሃ ፕሮጀክቷ በተዘረፈባት በርካታ የክልሉ አካባቢዎች ላይ ረሃብ ተከስቶ በሚገኝበት በዚህ ወቅት ነው የብልጽግናው ፕሬዝደንት አብይ አህመድ ግን የልማትና እድገት ክልል እያሉ እሳቸውና ሹሞቻቸው የሚዝናኑበትን ፓርክም እንደ ማስረጃ እያቀረቡ የሚናገሩት። በእርግጥ አንድ ጉዳይን ግን ያነሳሉ። የክልሉ ርዕሰ መስተዳድር ሙስጠፋ መሐመድን እስካሁን በብልጽግናው ዘመን የሰራው 2% ብቻ ነው ሲሉም ያጣጥላሉ። ሀጂ ሙስጠፌ ባለፉት ዓመታት የሶማሌ ህዝብና የኢትዮጵያ ህዝብ ከርሶ የሚጠብቀውን ከርሶ ካቢኔ የሚጠብቀውን 2% ዴሊቨር ስላደረጉ በጣም እያመሰገንኩ በሚቀጥለው ዘመን የቀረውን 90% በመልፋት በመትጋት ጅጅጋን አሁን ካለበት 10 እጥፍ አሁን ያለው ልማት በ10 በ20 እጥፍ አድጎ
ከእርሳቸው ክልል ባሻገር ኦሮሚያንም እየገነባ የሚያለማ እያሉ ያወደሷቸው ደግሞ የትግራይ ተወላጅ በሚል የገለጿቸው ግን የትግራይ ጭፍጨፋቸውን የደገፉላቸውን አብርሃም በላይ የተባሉ ሹማቸውን ነው። አብይ አህመድ ይህንን ሁሉ ንግግራቸውን ሲያደርጉ ደግሞ ሐሰን ሼህ መሐመድና እስማኤል ኦመር ጌሌን ከፊት ለፊታቸው አስቀምጠው ነው። ይህንን ሁሉ የሰሟቸው የሶማሌው ፕሬዚደንት ሐሰን ሼህ መሐመድ ግን ወደ ግብጽ ለወሳኝ ንግግር ሊያመሩ ተዘጋጅተዋል ይላሉ የሀገሪቱ የመገናኛ ብዙሃን። ከ5 ቀናት በኋላም ወደ ግብጽ ካይሮ ተጉዘው በዋናነት ስለ ፓርክና መናፈሻ ሳይሆን ስለ ወታደራዊ ጉዳዮች ሊመክሩ ቀጠሮ መያዛቸውም ተገልጿል። የፋኖ አመራሩ ዘመነ ካሴና ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በአንድ ተመሳሳይ ጉዳይ ላይ ማብራሪያቸውን አቅርበዋል። በአማራ ክልል አንዳንድ አካባቢዎች አሁንም ጥቃቶች ተመዝግቧል። የእርስ በርስ ጦርነትን በፈረቃም እየተደገሰለት የሚገኘው የመከላከያ ሰራዊቱና ክልላዊ የጸጥታ ኃይሎች ለዚህ ዘመቻቸው በተለያዩ ስፍራዎች የሚወስዱት ተልእኮም አሁንም እንደቀጠለ ይገኛል። ትናንት በወሎ ቀጠና መቅደላና አስታይሽ አካባቢዎች የነበረው በሰሜን ሸዋ ዞን ምንጃር ቀጠና እንደዚሁም ወደ ፋኖ ኃይሎች መገኛዎች በሰሜን ጎንደር ጠገዴ የተሰማራው የብልጽግናው መንግስት ሚሊሻ ጋር የተደረገው የፋኖ ኃይሎች የተኩስ ልውውጥም የሚጠቀሱ ይሆናሉ። በክልሉ ከነበሩ ሁነቶች ውስጥ የአገው ፈረሰኞች ክብረ በዓል የሚነሳ ሲሆን የብልጽግናው ምክትል ሚኒስትርና የፋኖ ኃይሎች ሰብሳቢም በጉዳዩ ላይ መልእክት አስተላልፏል። አቶ ተመስገን ጥሩነህ ከጥቂት ወራት በፊት ዛሬ የሚገኙበትን ህዝብ እንደዚህ ማህበረሰብ ተላላኪ አይቻላውቅም የሚል ዘለፋን አቅርበውበት እንደነበር የሚዘነጋም አይሆንም። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ምክትል ጠቅላይ ሚኒስትሩ ለሁለት አገዛዞች እየተላላኩ አሁንም ግን የጨነገፈ አስተሳሰብ ያላቸው ያሏቸውን አካላት ብልጽግናችንን ያዘገዩት እንደሆነ እንጂ አያስቀሩትም ሲሉ አንስተው ሁከትና ብጥብጥን የከፈቱ አካላትን የአገው ህዝብ ተጋፈጣቸው እያሉ አብራርቷል። የፋኖ አመራሩ ዘመነ ካሴ ደግሞ ታሪካዊ ባህላችን እሴታችን ብቻ ሳይሆን ጭቆናን ለመከላከል ማህበረሰባዊ መስተጋብርን ለማጠናከርና የጋራ ማንነትን ለማጉላት እጅግ ወሳኝ መሳሪያ ነው በማለት ይገልጻሉ። እናም አንድን ህዝብ ታሪኩን እንዳይረዳ ለመጋረድ ወይንም ለማዛባት የሚደረግ ጥረት ለማምከን የምናደርገው ጥረት የህልውናችን አንዱ ወሳኝ የትግል ምዕራፍ ነው ሲሉም አብራርተዋል። ከሻቢያ በኩል ለብልጽግናው መንግስት የሚሰጡ ምላሾች አሁንም ቀጥሏል። የኤርትራው መንግስት ቃል አቀባይ የማነ ገብረ መስቀል ኢትዮጵያ በአፍሪካ ቀንድ በህጋዊ መንገድ የንግድ ስምምነት ያለ ገደብ በባህር በርነት ልትጠቀምባቸው የምትችላቸው በርካታ የጎረቤት ሀገራት ወደቦች አሉላት ሲሉም ገልጸዋል። ኢትዮጵያ አስፈላጊና በቀጠናዊ ማረጋጋትና በጤናማ ትብብር ላይ የከፋ መዘዝ ሊያስከትል የሚችል ግጭትን በመቀስቀስ ፋንታም ቀጠናዊና ዓለም አቀፋዊ ትብብሮች ለመፍጠር ልትጠቀመው የምትችለው ብዙ ሀብት አላት በማለት የገለጹት እኒሁ የሻቢያው አገዛዝ ሚኒስትር ነገር ግን ከዚህ በተቃራኒ እየተጓዘች ነው በማለት ይወነጅላሉ። ችግሩ የኢትዮጵያ ገዢ የሆነው የብልጽግናው ፓርቲ በቀጠናው ሀያል መሆኑን ለማሳየት የሚጣጣረው የጎረቤት ሀገራትን ሀብት የመንጠቅ ሀሳብ ስላለው ነው በማለትም የኢሳያስ ባለስልጣን ወቅሷል። የማነ የቀይ ባህር ጸጥታ ጉዳይ አዋሳኝ ሀገራትን ብቻ የሚመለከትናም ከህግ አንጻርም የተዘጋ ነው ሲሉ ለብልጽግናው አገዛዝ ምላሽ ነው ያሉትን አስፍረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ በአማራና በአፋር ክልሎች አዋሳኝ አካባቢዎች ያለውን ሁኔታ በተመለከተ መግለጫ አውጥቷል። ጸለምት፣ መጋሌና አበዓላ ላይ የደረሱ ጥፋቶችንም የተመለከተ ነው። ኮሚሽኑ በጸለምት በመጋሌና አበዓላ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎች ህይወት፣ የአካል ደህንነት፣ ነጻነትና የንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸውን መረዳቱን ጠቅሷል። እነዚህ አካባቢዎች ላይ የተቀሰቀሰው ግጭትና ወታደራዊ እንቅስቃሴን ተከትሎ ወደ ሙሉ ጦርነት ሊሸጋገር ይችላል የሚል ስጋት በመፈጠሩ ነዋሪዎቹ ከአላማጣ ከተማና ከሌሎችም አካባቢዎች እየተፈናቀሉ መሆኑንና በሰዎች እንቅስቃሴ ላይ ገደቦች መጣላቸውን መገንዘቡንም ያትታል። 3 የሰሜን ኢትዮጵያ ክልሎች አንዳንድ ያላቸው አዋሳኝ አካባቢዎች ከግጭትና ወታደራዊ እንቅስቃሴዎች ጋር በተያያዘ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡና ልዩነቶችን በህግ መሰረት በመምከርና በመግባባት ለመፍታት እንዲሰሩ አሳስቧል። ኮሚሽኑ የግጭቱ ተሳታፊዎች እነማን
እነማን እንደሆኑ በግልጽ በመግለጫው ባይጠቅሳቸውም ችግሩን ከሚያባብሱ ድርጊቶች ግን እንዲቆጠቡ፣ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶች ከማድረስ እንዲታቀቡ፣ ችግሮቻቸውንም በህግ መሰረት እንዲፈቱ አስጠንቅቋል። ጉዳዩ የሚመለከታቸው አካላትን በማነጋገር የተፈጠረው ውጥረትን በውይይት የሚፈታበት ሁኔታን ለማመቻቸት ጥረት እንደሚያደርግ በማከል በአሜሪካ በርካታ ከተሞች ውስጥ የኢሚግሬሽን ፖሊሲን የሚቃወሙ ሰልፎች ተከናወኑ። የአሜሪካ የፌዴራል ኃይሎች 2 ዜጎችን መግደላቸውን ተከትሎ በሚኒያፖሊስ ከተማ የተነሳውን ተቃውሞ የተቀላቀሉ በሺዎች የሚቆጠሩ ሰልፈኞች በአሜሪካ በርካታ ከተሞች ተቃውሟቸውን እያሰሙ ናቸው። ኒውዮርክ፣ ሎስ አንጀለስ፣ ቺካጎና ዋሽንግተን ዲሲን ጨምሮም በተለያዩ የሀገሪቱ ከተሞች ተቃውሞዎች ተካሂደዋል። የሰልፉ አዘጋጆች አሜሪካውያን ከስራና ከትምህርት ቤት በመቅረት ተቃውሟቸውን እንዲያሰሙም ጥሪ አቅርበዋል። ብሔራዊ መዘጋት ተብሎ በሚጠራው የዚህ የተቃውሞ ሰልፍ አዘጋጆች ስራ፣ ትምህርትና ግብይት እንዲቆም እንደዚሁም የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች የሚደረገውን የገንዘብ ድጋፍ እንዲቆምም እየጠየቁ ነው። በአዘጋጆቹ መረጃ መረብ ላይ እንደተመላከተው ከሆነም ሰልፉ የተዘጋጀው 2 ግለሰቦች በፌዴራል ኃይሎች የተገደሉበትን መነሻ በማድረግ ነው። የፌዴራል ኢሚግሬሽንና ጉምሩክ ፖሊሶች 2 ግለሰቦችን ሚኒሶታ ግዛት ውስጥ መግደላቸውን ተከትሎ ተቃውሞ የተነሳ ሲሆን በመላ ሀገሪቱም ቁጣን አስከትሏል። ዲሞክራትና ሪፐብሊካን የሆኑ ህግ አውጪዎችም የፌዴራል ኃይሎቹን እርምጃ ተችተዋል። ከዚህ ጋር በተያያዘም የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት መብት የሌላቸው ኢትዮጵያውያን ከአሜሪካ እንዳይባረሩ ያደረገውን ህጋዊ ከለላም እንዲቋረጥ ያስተላለፈውን ውሳኔ ፍርድ ቤት በጊዜያዊነት እንዳገደው ከዚህ በፊት መዘገባችን የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።